ሰላም ጤና ይስጥልኝ። የደቡብ ሜር ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር ምንከፋፈል እንደተለመደው እኔ ስለ ጤናችሁ አዘጋጅ ሐኪም ደቡ ዛሬ ስለ የእንቁላል ጤናማ አመጋገብ ስርዓቶችን አብረን እናያለን። እንቁላል ብዙውን ጊዜ በተፈጥሮ መልቲ ቫይታሚን ይባላል። ምክንያቱም እነዚህ ክፍል አንድ ላይ የምናየው የአመጋገብ ኃይሉ እንቁላል ምን አይነት የአመጋገብ ኃይል አለው ሲባል የመጀመሪያው በውስጡ ፕሮቲን አለ። ሌላኛ ፕሮቲን አንድ እንቁላል ከ6 እስከ 7 ግራም የሚደርስ ከፍተኛ ጥራት ያለው ፕሮቲን በውስጡ የያዛል። 9 አሚኖ አሲዶችን በውስጡ ይዟል። እንዲሁም ደግሞ ጤናማ ስብ በውስጡ ይዟል። እንቁላል በተለይም የልብ ውስጥ እንቁላል ለአእምሮና ለልብ የሚረዱ ጥቅሞችን ይዟል። ደግሞ ጤናማ ቅባቶችን በውስጡ ይዟል። እንዲሁም ደግሞ ቫይታሚኖችና ማዕድናትን ይዟል። እንዲሁም ደግሞ ከቫይታሚን ኤ ከአይን የሚጠቅም በውስጡ ይዟል። ቫይታሚን ቢ12 የተባለው ለቀይ ደም ሴሎች መመረት የሚረዳ እና ለቀይ ደም ሴሎች መመረት የሚደግፍ ኢንዛይም በውስጡ ይዟል። እንዲሁም ደግሞ ቫይታሚን ዲ ካልሲየም እንዲወስድ ይረዳል። እንዲሁም ኮሊን የተባለ ለአንጎል ጤና ላለ ጽንስ እድገት ወሳኝ የሆነ ኬሚካልም በውስጡ ይዟል። እንግዲህ የአይን እርጅና እንደመከላከል የሚረዳው እና ለአይን ዲጀነሬሽን የሚዳርገንን እንቁላል የተለያዩ ንጥረ ነገሮችን ይዟል። አይናችን ጤናማ እንዲሆን እንዲሁም ደግሞ ከእርጅና ተያይዘው የሚመጣውን የአይን እይታ መቀነስን ለመከላከል ይረዳል። እንዲሁም ደግሞ ወደ ጥናቱ ስንገባ በጆርጅ ኦፍ ኒውትሪሽን 2020 ላይ በተደረገ ጥናት በቀን አንድ እንቁላል ከ1 እስከ 2 እንቁላል የሚበሉ ሰዎች ከፍተኛ የኤልዲኤል ወይም ደግሞ ኤችዲኤል ጥሩ ያልሆነው ወይም ደግሞ መጥፎ ኮሌስትሮልን በመቀነስ ጥሩ ኮሌስትሮልን በመጨመርና ለሜታቦሊዝም ሲንድረም የመጋለጥ ዕድላቸው ዝቅተኛ ሆኖ ጥናቱ አሳይቷል። ክፍል 2 ላይ የምናየው እንቁላል እንዴት ሲባል እንቁላል ለአንጎል ለአይን ምን አይነት ጥቅሞችን ይሰጣል ሲል እንቁላል ለምሳሌ ለአይን የሚሰጠው ጥቅም እናነሳ። አይናችን ለአይን ሞራ ግርዶሽና ከእድሜ ጋር ተያያዥነት ያለው የማኩላር መበላሸት ወይም ደግሞ አደጋ የሚቀንሱ በሉቲንና በአሴቲንን የበለጸገ ንጥረ ነገርን ወይም ደግሞ ጸረ አንቲኦክሲዳንቶችን ይዟል። እይታን ለመጠበቅ የሚፈልጉ ሰዎች እንቁላልን በትክክለኛው እንዲሁም ደግሞ ዳኛው የአበሳሰል ዘይቤ በሰለ መጠቀም አይናችን ለመጠበቅ በቱን ነው ማለት ነው። እንቁላል አስኳል በሁለት ኃይለኛ አንቲኦክሲዳንቶች ይበለጸጋል። የመጀመሪያው ሉቲን ነው፣ ሁለተኛው ዛክሲቲን። እንግዲህ ሉቲንና ዛክሲቲን እነዚህ ንጥረ ነገሮች የካሮቲድ ቤተሰቦች ናቸው። በማኩላር ውስጥ ይከማቻሉ። በማዕከላዊ እይታ ኃይልን ደግፋሉ ወይም ደግሞ እይታን በመጨመር ይረዳሉ። እንግዲህ ሉቲንና ዛክሲቲን ለአይን ተፈጥሮ እንደ ፀሐይ መከላከያ መነጽር ሆኖም ያገለግላሉ። ጎጂ ሰማያዊ ብርሃኖችን ያጣራሉ። እንዲሁም ደግሞ የአይን ሴሎችን የሚያበላሹ ነፃ ራዲካሎችን ገለልተኛ ያደርጋሉ ወይም ደግሞ ያጸዳሉ። እንዲሁም ደግሞ ሬቲናን በኦክሳይድ ጭንቀት ይከላከሉለታል። ሳይንሳዊ ግኝቶችን ስናይ አርትስ ኦፍ ዘ ኦፕቶሞሎጂ ላይ የተደረገ ጥናት እንደሚያሳየው ሉቲንና ዛክሲቲን በብዛት የሚመገቡ ግለሰቦች ከእድሜ ጋር ተያያዥነት ያለውን የማኩላር ዲጀነሬሽንን የመጋለጥ እድሜ በ3 በመቶ ቀንሶ አስሯል። በሌላኛው በኩል ደግሞ በሌላው የአሜሪካ ሎጂካል አልሚ በተባለ የምግብ ላይ አተም በሚያደርግ ባንድ ማዕከል ውስጥ በተደረገ ጥናት ከ5 ሳምንታት በላይ እንቁላልን በተመገቡ ሰዎች የሉቲን ደም መጠን በ26 በመቶ ዛክሲቲን ደግሞ 38 በመቶ ኮሌስትሮል መጠን ቅናሽ ለውጥ አሳይቷል ማለት። ለመከላከል የሚረዱ ሁኔታዎችን ስናይ የአይን ሞራ ግርዶሽ ይከላከላል። አይነ ስውርነት የሚያመራውን የአይን ሞራ ግርዶሽን በመከላከል ደግሞ ከእድሜ ጋር ተገናኝቶ የማኩላር ዲጀነሬሽን ከ50 ዓመት እድሜ በላይ ላይ ላሉ ጎልማሶች ወይም ደግሞ አረጋውያን ይጠቅማል ማለት ነው። ደግሞ ዲጂታል አይነ ስውርን ወይም ደግሞ ከስክሪን ጋር ተያያዥነት ያለውን ዲጂታል አይነ ስውርን ተገላጭንም እንቁላል
ይቀንሳል። ወደ ሌላኛው ስናልፍ እንቁላልና ከእንቁላል ደግሞ አልፈን አንጎልና እንቁላልን አንድ ላይ ሳያይዛቸው እንቁላልና አንጎል ምን አገናኘው ሲባል በእንቁላል ውስጥ ያለው ኮሊን የማስታወስና በስሜት ቁጥር ላይ የተሳሰረው የአሴቲልኮሊን የነርቭ አስተላላፊ በመፍጠር ረገድ ትልቅ ሚናን ይጫወታል። አንጎል የስርዓት መቆጣጠሪያ ማዕከላዊ ክፍል እንቁላሎች ደግሞ እንደ ነዳጅ ይጠቀማል ማለት ነው። አእምሯችን በእንቁላል ውስጥ የሚገኙ በጣም ኃይለኛ ንጥረ ነገሮችን እንደ ኮሊክ ባለኝነት ይጠቀማል። እንግዲህ ኮሊን ምንድነው ሲባል ኮሊን እንቁላል አስኳሎች ውስጥ በብዛት የሚገኝ ቫይታሚን የመሰለ አስፈላጊ ንጥረ ነው። አንድ ትልቅ እንቁላል 147 ሚሊግራም ኮሊን ይይዛል። ይህም ለሴቶች የሚመከረውን የቀን አመጋገብ 76 በመቶ ይመዝናል ማለት ነው። ደግሞ ለወንዶች 20%ን የሸፊ ኮሊን አስፈላጊነት ለምን ያስፈልጋል ከተባለ ኮሊን የሚከተሉትን ነርቭ ጋር ወይም ደግሞ ከአእምሯችን ጋር ተያይዞ ጥቅሞችን ይሰጣል። የመጀመሪያው ማህደር ትውስታን ይጨምራል፣ መማርን እንዲሁም ደግሞ ስሜት መቆጣጠርን፣ ጡንቻን መቆጣጠርን ያካትታል ማለት ነው። በተጨማሪም ደግሞ በእንቁላል ውስጥ ወይም ደግሞ በአስኳል ውስጥ የሚገኙት እነዚህን ጫናዎች በአንጎል ውስጥ ያሉትን ህዋሶች ሽፋኖች ይገነባል። በእርግዝና ወቅት ደግሞ በጭንቅላታቸው የነርቭ እድገትን ይቆጣጠራል። የጨቅላ ህጻናትን ማለት ነው። ወይም ደግሞ ከእድሜ ጋር ተያይዞ የግንዛቤ መቀነስን ይከላከላል። ሳይንሳዊ ግኝቶችን ስናይ በአሜሪካ ጆርናል ኦፍ ክሊኒካል ኒውትሪሽን ላይ በተደረገ ጥናት እንደሚያመላክተው ከፍ ያለ ኮሊክ አወሳሰድ ያላቸው ሰዎች የማስታወስና የእውቀት ወይም ደግሞ የኮግኒሽን ሙከራዎች በተሻለ ሁኔታ አሳይቷል። በእርግዝና ወቅት ደግሞ ኮሊክ የነርቭ ቱቦ ጉድለቶችን ለመከላከልና በጽንሱ ውስጥ ለረጅም ጊዜ የሚቆየውን የአእምሮ እድገት ወይም ደግሞ የአእምሮ እድገት ውስንነትን ተከላካይ ሆነው ተገኝተዋል። ሃርቫርድ ሄልዝ ኦፍ ኒውትሪሽን በተደረገ ጥናት ደግሞ እርጉዝ ሴቶችና ኮሊን በጣም ጠቃሚ ሆኖ ተገኝቷል ማለት ነው። እንግዲህ ኮሊን ለምን ይጠቅማል በእንቁላል የሚገኙ ከተባለ ለምሳሌ ለአንጎላችን በሁሉም እድሜ ለአእምሮ እድገት ይጠቅማል ማለት ነው። በልጆች ላይ ደግሞ ቀደም ብሎ ከተጀመረ የአእምሮችን ይደግፋል። እንዲሁም ደግሞ ለተማሪዎች የመማርና ትውስታን ያሳድጋል። በአዛውንቶች ላይ ደግሞ መርሳት፣ አልዛይመርና የአእምሮ ጭጋግም ደግሞ ብሬን ፎግን ይቀንሳል። በሁሉም ሰዎች ላይ ስሜት ቁጥጥርና ትኩረት ይደግፋል። ክፍል 3 ላይ ደግሞ ክብደትን ማስተዳደር እንቁላል እንዴት ክብደትን ያስተዳድራል ከተባለ ክብደት ለመቀነስ የሞከሩ ነው። እንቁላል ሊረዳውን ይችላል። ከኛ ፕሮቲን ይዘት ያላቸው እንቁላሎች ምግቦች ጋር አንድ ላይ አዳብሎ መጠቀም አጠቃላይ ኮሌስትሮል አወሳሰድን ይቀንሳል። 2008 ላይ በኢንተርናሽናል ጆርናል ኦፍ ኒውትሪሽን ላይ በተደረገ ጥናት የሚመገቡ ሰዎች 65% የበለጠ ክብደትን ቀንሶ ታይቷል። እንቁላሎች የደም ስኳርን ያረጋጋሉ፣ ፍልን ይቀንሳል። በዚህም በተለይ አይነት 2 የተባለውን ስኳር በደንብ ለመቆጣጠር ተችሏል ማለት ነው። ክፍል 4 ላይ ደግሞ ስናይ ጡንቻ እድገት ጉልበትን ይጨምራል። ንቁ ወይም ደግሞ የጡንቻ እርጅናን በተጨማሪነት ይከላከላል። ምክንያቱም በውስጡ ያለው ፕሮቲን ማለት እንቁላል ውስጥ የሚገኘው ሉሲን የጡንቻ እድገትን ደግፋል ማለት እንቁላል እንደ አይረን፣ ፎስፈረስ፣ ቫይታሚን ቢ ምስጋና ይገባል ነው። በተደጋጋሚ ኃይለኛ ደረጃ ለመጠበቅ በዙሉ የኦክሲጅን አቅርቦትን እንደ ሴሎች ያቀርባል ማለት ሉቲን ምርትን አስፈላጊነት ማለት። ክፍል 5 ላይ ደግሞ ስናይ ኮሌስትሮል ጋር ተያይዞ ያለውን አፈሪክ ያስወግዳል እንቁላል። የድሮ ምክሮች ልብ ብለን ካለን ከፍተኛ ኮሌስትሮል አለው ተብሎ ይገመት ነበር። ነገር ግን በዘመናዊ ሳይንስ ያረጋገጠው አመጋገብ ስርዓታችን ካስተካከልን በእንቁላል ውስጥ ለብዙ ሰዎች የደም ኮሌስትሮልን በእጅጉ ቀንሷል። እውነቱ ከሆነ በእንቁላል ውስጥ ኤችዲኤል ኮሌስትሮልን ይጨምራል። እንዲሁም ደግሞ ለስትሮክ ተጋላጭነትን ይቀንሳል። ብዙ በጆርናል ኦፍ ሜዲካል ኒውትሪሽን ላይ በተደረገ ወይም ደግሞ ቢኤምጂ 2013 ላይ በወጣው ጥናት ትልቅ ሜታቦሊዝም መሰረት በአንድ እንቁላል አመጋገብ ስርዓት ውስጥ የልብ ተጋላጭነትን ቀንሶ አሳይቷል። ክፍል 6 ላይ ደግሞ ስናይ ክፍል 6 ላይ ደግሞ የምናየው መከላከያን የሰውነት በሽታ መከላከል ስርዓትን ይደግፋል። እንቁላሎች ሲሊየምና ዚአክሲቲን የአጥንቶችን ይጨምራሉ፣ አጥንት ጥንካሬን ይጨምራሉ። በቫይታሚን ዲ የበለጸጉና እንዲሁም ደግሞ በውስጣቸው በአጣማሪና ፎስፈረስን ይዟል። እንዲሁም ደግሞ ጉልበትን በጥሩ ሁኔታ ይጨምራሉ። ሰዋል ኮኒክስን ሜታቦሊዝምና ጉበት መርዝን በመቀነስ ይታወቃል። ቅድመ ወሊድ አመጋገብ ደግሞ ለጽንስ አጥንት መመስረት የሚጠቅመውን ተግባራዊ ምክሮችን ውስጥ ይዟል ማለት ነው። እንቁላል እነዚህ ጥቅሞች ካወቅን የእንቁላል ጋር ብዙ ጊዜ ልናሳልፍ ይገባል። ቢያንስ በቀን 2 ወይም ደግሞ 1 እንቁላል የተቀቀለውን ብንጠቀም ወሳኝ ነው ማለት ነው።
እንዲሁም ደግሞ እንደ ከሌሎች አመጋገብ እንቁላል ለብቻ ለሚከብደን ሰዎች ከአቮካዶ ከአትክልቶች ጋር ደባልቆ መጠቀም እኛለው ማለት። እንግዲህ የቪዲዮ ጠቃሚ ሆነው ካገኙት ደቡብ ሜድን ላይክ ሰብስክራይብ በማድረግ አብራችሁን ቤተሰቡን እናለን። መልካም ጊዜ እናመሰግናለን።